እስከ ዛሬ ኢቢኤስ ላይ የሚቀርቡ ልጆች አንጀቴን እንዳቃጣሉኝ ነው። እዚህ 25 ሊትር ዘይት ይዘሽ ብትሄጂ ይሻልሻል ወይስ ደግሞ በቃ ጃኒ ጋር ለምን አልሄድሽም? አልጠራችኝም። አባቴ ሙት ይኸው እናንተ ፊት ነው የምነግራችሁ። አልጠራ በነገራችን ላይ ይሄ ነገር በጣም መጥፎ ልምምድ በጣም ማለት እስከ ዛሬ ኢቢኤስ ላይ የሚቀርቡ ልጆች አንጀቴን እንዳቃጣሉኝ ነበር። ዛሬ ግን በጣም ደስ ብሎኛል። አንዲት ልጅ በቃ እንዴት የሚያርስ ነገር እንደተናገረች የቆየ ፕሮግራምም ቢሆን ነገር ግን ዛሬ ላይ ሳየው በጣም ነው ደስ ያለኝ። እስቲ ላሳያችሁ። ከዚህ አሻንጉሊትና ስለማልችላት ቁጭ ባረክ ዘይት ቤት ውስጥ እነማዬና እናባዬ ዘይት ሲገዙ አይተሽ ታውቂያለሽ? ዋጋ ጨመረ ምናምን ሲሉ ሰምተሽ ታውቂያለሽ አይደል? ዘይት በጣም እንደተወደደ ታውቂያለሽ አይደል? ኑሮም ተወደደ። ስለዚህ እኛ ለቤታችሁ ለናትሽ፣ ለአባትሽ፣ ለእህቶችሽ፣ ላንቺ 25 ሊትር ዘይት ገዝተንላችኋል። ስለዚህ 25 ሊትር ዘይት ይዘሽ ብትሄጂ ይሻልሻል ወይስ ደግሞ ይሄን አሻንጉሊት ይዘሽ ብትሄጂ? በቃ እባክህ ፈጣሪ እባክህ። እውነት ነው፣ ይሄ መለመን ያለበት ጉዳይ ነው። ዘይት ጀግና። እኔ እስከ ዛሬ በጣም በሁሉም መቃጠል የነበረው ይሄ ነው። በቃ ግን ዛሬ አንደኛ ማለት ነው። የቆየ ፕሮግራም ነው በነገራችን ላይ ነገር ግን ከልብሽ ነው ስላስደሰተኝ ነው የመጣሁት። ጮክ ብለሽ ንገሪ። ዘይት 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 ደንግጣለች ጋዜጠኛዋ ራሱ ማለት ነው። እቤት ሲገባ ሚስቱ እንዴት እንደሚያረጋት ተመልከቱ። ለማንኛውም ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ዛሬም ለእናንተ የሚሆን የተመራረጠ አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። ፈታ ዘና እንላለን። ምንም ጭንቀት የሚባል ነገር የለም። ብቻ ከእናንተ የሚጠበቀው እንደሁል ጊዜው ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ አሁኑኑ ሰብስክራይብ በተኗን በመንካት ቤተሰብ ሁኑ። በቅርቡ እንግዲህ 100 ሺህ ገብተን ከእግዚአብሔር ጋር ፈታ ዘና እንደምንልና እናንተንም እንደማመሰግን ባለሙሉ እምነት ነኝ። ያ ግን እንዲሆን የእናንተም ትብብር ያስፈልጋልና ሁሌም እንግዲህ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በተኗን ንኩ፣ ላይክ እና ሼር አድርጋችሁ ብትጀምሩ ደግሞ ለብዙ ሰዎች ተደራሽ መሆን ይችላል። ለማንኛውም የዛሬ ቪዲዮዎች አሉ፣ በእነዛ ፈታ ዘና እንላለን። ወደ ቪዲዮቹ። ጃኒ ጋር ለምን አልሄድሽም? አልጠራችኝም። አባቴ ሙት ይኸው እናንተ ፊት ነው የምነግራችሁ። አልጠራችኝም ጋይስ። በእውነት ፕሮግራሙን ሳይሆን እኔም ገምቼ ነበር የት ሄደሽ ብዬ ነበርና ፕሮግራሙን ሳይው ጓደኞቿ መሃል እነ ባምቢ ሌሎችንም ለማየት ሙከራ አድርጌ ነበር። ነገር ግን አላየዋቸውም። እንግዲህ ያላየውበት ምክንያት ስላልተጣሩ ነው እና ይሄን ጥያቄ ሁላችሁም ጥያቄ ሊሆን ይችላል። ምክንያቱም እንደቀረረባቸው እንደ ጓደኝነታቸው ትኖራለች ብለን ስለገመት። ለማንኛውም ባምቢ ስላልተጣራች ነው ያልሄደችው። ቤተሰቦች አትጨነቁ፣ አይዟችሁ። ይሄ ነገር ብለምደው በጣም ደስ ይለኛል። በጣም ና እኔን እያዩ ከመሞት በፊት የምትናዘዙ ነገር ካለ ለቤተሰብ የምትናገረው ነገር ካለ ከውጭ ይራውጣናውን ጨንጓራን ከወጣው ተባለ ዘለቀ ነኝ። በነገራችን ላይ እንጂ የሚሰሯት አፍ ላይ ምናምን አድርገው ኤዲት የሚያደርጓት ነገር በጣም ነው የሚመችኝ። ስፔሻሊ ደግሞ ማለት ነው ከዚህ ከአኒሜሽኑ ጀርባ የሚገቡት ድምጾች ደግሞ በቃ ምን ልበላችሁ። አሪንግ ላይ ለመድረስ ትንሽ የቀረኝ ሰው ነበርኩኝ። ቦዲ ሰፓሬሽን አደረግ ነበር እኔ ባይዘ በቃ እሱን እንደውም ልጠይቅ ነበር። በነገራችን ላይ ይሄ ነገር በጣም መጥፎ ልምምድ ነው። በጣም ማለት ነው ቦዲ ያለ አይደለ? ይሄ ለሁለት ይሆናል። ይሄው በጌታ ፊት ነው ነገር አልዋሽም። ቦዲ ይሄኛው እንዴት ነው መጀመሪያ ቅድም መጀመሪያ ነገርኳችሁ አይደል? ለምምድ ይወጣል ማለት ነው። ከዛም በኋላ ይሄ ይወጣል። የምር ነው ለከዛ ፊት ለፊት ይቀመጣል። ከዛም በኋላ ያይኝ አሁን ልክ እኔ ካንተ ጋር እንደማደርገው ኮሙኒኬሽን ያደርገኛል። እና ምን ላግዝ ብሎ ይጠይቀኛል። ኦሪጂናሉ የትኛው ነው? ያው እኔ ተቀምጬ ያለው ያ ነፍስ ተብሎ የምንጠራው ወይም ኢነርጂ ብለን የምንጠራው ማለት ነው። በዚህ ልምምድ ይሄ ስጋዊ አካል ሊሚቴሽን አለ። ምን ይባላል? ከዚህ ተወጣና ኦቢኢ ነው የሚባለው። ይሄ ኦቢኢ ማለት የቦዲ መውጣት መከፈል ስሙ ቃል በቃል ጠፋኝና ኦቢኢ ተብሎ ነው የሚጠራውና ወይም አሬስታል ፕሮጀክሽን ተብሎ ይጠራል በሌላ ስሙ። እና ኦቢኢ ተብሎ ልጅቷ ግን ምን ቦታታ ነው እንደቆመችው? ከዛ ነገር ጋር ኮሙኒኬት ለምንድን ነው ቦታ ማሰጣት? በትክክል ነፍስ ስለሆነ አይዋሽም። እና እንዲህ ብታደርግ እንዲህ እንዳይነ ጉዳዮች አለ እንትሉ በትክክል ይነግራል። ይሄን አድርግ ይላል። ከዛ ያንን ነገር ታደርገዋለህ ወጥተህ
ታደርጓል በስትክክል ታደርጓል ይሰራላል ደግሞ ተቀባይነት ማግኘት ፈልጋለሁ እንደ ደም ቦታ ስልጣና ሊሄድ ነው እቺ ሴት እንዴ ታብታብኛለች ምናምን አዎ እሱ የቺኮች ጉዳይ ማለት ሰዎች በዚህ ልምምድ የወደዷትን ያፈቀሯትን ሴት የግላቸው ማድረግ ይችላሉ ለምን አይደግም እኮ ትክክል በእውነት በቃ እና ሂፕኖሲስ እነ ዶክተር ምህረት ደበበ የሚያደርጉት አሉ ክሊኒካል ነው ይሄኛው አይነት እኛ ግን እናደርግ የነበረው ወይም ደግሞ አሁን ያመጡት አሁንም ፖስት ተደርጓል ባይዘው ሂፕኖሲስ ስልጣና መሰልጠን መፈልጉ ተብሎ እየነገርኩት ነበርና አይሂዱ በቃ እንደዛ አይነት ቦታ ባይ ዘ ዌይ ኢንጂነር ጌታሁን ራሞ እዚህ ጋር ከዚህ በኋላ እንደውም እናወራለን ተባብለን ስንወጣ እንዴት አንቺ አምነስ ጭንቅላትሽን ለሰው አሳልፈሽ ትሰጫለሽ ለሶስተኛ ወገን መስጠት ማለት ነው አንተ አለ መመለሻ እኮ የለም ከዛ በኋላ እኮ በቃ አሁን እኛ ይሄ ነው ያለን አይደል አንድ ሰው ካበደ መመለሻ የለውም በነገራችን ላይ ቤተሰቦች ይወላችሁ በዚህም አላችሁት በዛም አላችሁት መቻል ትችላላችሁ ወይም ደግሞ እናንተ ሁሉ ማድረግ ትችላላችሁ የሚባል ነገር የለም አስረግጬ ስነግራችሁ እንደዚህ የሚባል ነገር የለም የሰው ልጅ ሊሚቴሽን አለው ውስንነት አለው ሁሉን ማድረግ የሚችል እግዚአብሔር ብቻ ነው ስለዚህ እሱ ደግሞ ሲያደርግላችሁ ደግሞ በእናንተ በምትፈልጉ ጊዜ ሳይሆን እሱ በሚያስፈልጋችሁ ጊዜ ነው የሚያደርገው ስለዚህ በእነዚህ አነቃቂ ንግግር በሚባሉ ወይም ደግሞ አሁን ልጁ በማለት ቁጭ ብሎ ከዛ ራሳችሁን አውጥታችሁ መመሰጥና የሚባሉ ነገሮች ሴጣናዊ ልምምድ ናቸው በቃ አለቀ ምንም ወደዚህ ወደዛ የምንለው ነገር አይደለም አስባችሁታ ቁጭ ብላችሁ ከዛ ነብሳችሁ ወጥቶ እንዲህ የሚባል ታሪክ የለም ፍሬንድ ይሄ ሴጣን ነው መንፈሱ ነው እናንተን እየተመሰለ የሚያናግራችሁና በእንደዚህ አይነት ልምምድ ውስጥ ያላችሁ ሰዎች ባካችሁ ዛሬ ነገ ሳትሉ አመልጡ እንዲህ የሚባል ነገር የለም በዚህ ኑሮ ላይ ተጨማሪ እንደዚህ አይነት የማይጠቅሙ ልምምዶችን በህይወታችሁ ላይ ጨምራችሁ ባካችሁ እንዲህ ኦብሰስ ሆናችሁ ሌላ ችግርን ባትፈጥሩ የተሻለ ነውና እንዲህ የሚባል ነገር የለም የሰው ሊሚቴሽን አለው ከሰራ እግዚአብሔር ይባርክለታል ለሱ ካለው ማለት ነው ካላለው ደግሞ ይቀራል እንጂ እንደሚባል ይሄ ሁሉ ነገር እችላለሁ በል በር ሳይኖር እጅ ላይ የሆነ ነገር ገዛለሁ በል ሁሉ ማድረግ ይችላል ነው እንዲህ የሚባል ነገር የለም ይሄ ተረት ነው አቁላላውና ቀይስር ሌላ ታሪክ ውስጥ ይላል በዘይት ከመናቁላላ ምን ሞከርኩ መሰለሽ ዶክተርዬና ለኔ ይሰራልኝን ሼር ላድርግ በጣም ትኩስ ውሃ በትኩስ ውሃ በርበሬና ሽንኩርቱን ማቁላላት በጣም ልክ በዘይት እንደተቆላላ ይሄ ነገር ሴቶች በደንብ አተኩራችሁ ስሙና እንግዲህ እናንተ ደግሞ ምላሹን ሰጣላችሁ ትኩስ አለመሆን ለውጥ ያመጣል አይመስላችሁም እና ባዶም በውሃ ብቻ ተሰርቶ ዘይትም ሆነ ቅቤ ባናቱ ጠብ ቢልበት ዘይቱ የጋለ ድስት ላይ እንዳርፍ ነው ዋናው አላማችን ዘይቱን አንበላም ማለት አይደለም ግን ዘይት እየከለከልን ሳይሆን መቁላላቱን ነው ጥፋት ያመጣብን ያለውና ቀይስር ንጉስ ናት የምትለውንም በዛች አስምረን እናልፋለን እንግዲህ ካነገስናት አይቀር ደግሞ አንዳንድ ነጥቦችን እናንሳ ለምሳሌ ከኩላሊት ጠጠር ጋር በተያያዘ ማይመከሩ አሉ አይደለም በብዛት ቀይስርን እንዳይበሉ እውነት ነው ያው የኩላሊት ችግር ያለባቸው ሰዎች አሁን እንደዛ ህክምና ላይ በቃ በደንብ በተለይ የኩላሊት ህክምና ላይ ላሉ ሰዎች ከሐኪም ጋር የተማከረ እንትን ይፈልጋል እውነት ነው ለኩላሊት ጠጠር ያሁን ኦክዛሌት አይነት ያለው የኩላሊት ጠጠር በተለይ ሊያጋለጥ ስለሚችል እንግዲህ በብዛት መውሰዱ ያንን ኩላሊት ጉዳይ ያለባቸው ሰዎች ከመውሰዳቸው በፊት ሐኪም ማማከር ይኸውላችሁ ቤተሰቦች አሁን ላይ ሶሻል ሚዲያ ላይ ስለ ምግብ ወይም ደግሞ ኒውትሪሽን ላይ እናቃለን የሚሉ ሰዎች እየመጡ ይገኛሉ ያ በራሱ ምንም ችግር የለውም በቃ በጣም ደስ የሚል ነገር ነው ምክንያቱም ባለሙያ የሆነ ሰው ይሄን ብሉ ይሄን አትብሉ ሲለን ለጤናችን ጥሩ ነገር ግን ዛሬ ላይ አንድ የምግብ ባለሙያ መጥቶ ወይና ሐኪም የነገረን ነገ ከነገ ወዲያ ደግሞ አንዱ ይቀይሯል እኛ ልጅ ሆነን እኮ እናስታውሳለን ቀይስር ደም ይሞላል እየተባለ በግድም በላ ነበር ያው ደምን ባይሞላ ነገር ግን የተለያዩ ንጥረ ነገሮች ነበር እስከምናቀው አሁን ደግሞ ለኩላሊት ጠጠር ወይ ደግሞ ለኩላሊት ህመም የሚያጋልጥ ነገር ነውና በብዛት አትብሉት የምትበሉትም ደግሞ ከሆነ ከሐኪም ጋር ተመካክራችሁ ተባለ እኔ አንዳንዴ ግራን የሚገባኝ ማለት ከኑሮ አንፃር ራሱ ቀይስርን ገዝቶ መብላት የማይችል ብዙ ሰው አለ ታዲያ ደግሞ ወይ ደግሞ ረከስ ብሎለት ደግሞ ያንን የሚገዛ አለ አሁን ለዚህ ሰው እንግዲህ እንዴት ነው ቀይስሩን ተሸክሞ ሆስፒታል እየሄደ ነው ከዶክተር ጋር የሚመካከረው ወይስ ደግሞ ዶክተር ይዞ ከዛ በኋላ ዶክተር ቀይስር ልበላ ነበር ይፈቀድልኛል በዚህ ኑሮ ውድነት በጣም ከባድ ለማንኛውም ግን እስቲ በዚህ ጉዳይ ላይ ምን ተላላችሁ መጣቁ ሰዎች በተለይ ደግሞ ሴቶች እስቲ ምን ተላላችሁ በስመ አብ ሲጀመር ዋና ራሱ አችልም ልጅቷ ማለት ተወረወረች ሳይሆን ተኛችበት ነው የሚባለው ሲቀጥል ይሄ ውሃ ንጹህ አይደለም
ማለት የህንዶቹን አስታውሲ። በነገራችን ላይ ሶሻል ሚዲያ ላይ ግን እያያችሁ ነው ህንዶች ምን አይነት ምግብ እንደሚበሉ እንደሚጠጡ እና የነሱን አይተሳን ጨርስ እንደዚህ አይነት የደፈረሰ ውሃ እናቱ ጠጥተሽ ከዛ በኋላ ደግሞ ዋናውስ መግባትሽ ላንቺ ምቹ ሁኔታ ነው። ምክንያቱም ወተሽ ሰው ከሚያስታመምሽ ይልቅ በዚሁም ቢሄድሽ አሪፍ ይመስለኛል። ምን ይመስላችኋል እናንተ? በቃ አልፈለገችም። ምንም አይሰማትም፣ አስቀምም፣ አትጫወትም ምናምን። ምን ነው እናቴ ያለቻት? ምንድነው እሱ? በቃ ምንም ደስ ብላት አትጫወትም። ኮስተር ብላ ቁጭ በይ እዛ ከጎኗ። ሀሳብ ይኖርባት ይሆናል እንግዲህ የኑሮ ውድነቱ። ማሚ ያው ኮስተር ብላ ልትጫወተው በቃ ለምን? ወይ የኔ እናት አትጫወተው። ዘረዱ ለአንድ ማትጫወተው ለምን? ለዛ እኮ ነው ተጣሉ። ወይ በቃ ደግሞ ብላ ሮኬት ሲስተርስ ያለች ዝም ብላ ኮስተር ብላ ዝም ብላ ነው ልትጫወተው። ለምንድን ነው ሽሙሙዬ? ሽሙሙዬ ለምን? ታዲያ ይሄን እያወቅሽ አይደል እንዴ ከእሷ ጋር ተጫዋች የምትይኝ ታዲያ እንዴ? ሽሙዬ ለምንድን ነው የምትጣሉት? ታረቁ። እሺ በቃ ታረቁ። ታረቂያት ሽሙሙ እነ ሽሙሙን እንግዲህ ለእናታቸው ትተን እኛ ተመልሰናል። ለማንኛውም ግን የወላጆች በተለይ ደግሞ እናት ወይም ደግሞ አባት የሚሰጡት ዳኝነት በነገራችን ላይ የሆነ እውቅና ሊሰጠው ይገባል። አስባችሁታል? ልጆችን በየቀኑ መዳኘት ማለት በጣም ከባድ ነገር ነው። ለማንኛውም ቤተሰቦች የዛሬ ቪዲዮ እነዚህን ይመስሉ ነበረ። በቀጣይ ቪዲዮ ደግሞ እንገናኛለን፣ ፈታ ዘና እንላለን። እስከዛው ድረስ የትኛው ተመቻችሁ፣ የትኛው ደግሞ አስገረማችሁ፣ የትኛው ቅር አሰኛችሁ የሚለውን ገብታችሁ በኮመንት ላይ ብጽፉልኝ በቀጣይ ደግሞ እነዛን ነገሮች አሻሽዬ ለመምጣት ይረዳኛልና ባካችሁ ያላችሁን ሐሳብ ኮመንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።